ጽናት እጅግ በጣም የምትጠራጠርበት ነገር አጋጠማት። የጽናትም ጓደኛ እንግዲህ እዛ መጠጥ ቤት ውስጥ ያየችውን ነገር ስትነግራት በጭራሽ አላመነቻትም። ምክንያቱም ይህን ጥርጣሬሽን ተይ ነው ያለቻት። ጓደኛዋ ግን የምትናገረው ነገር እውነት ነው። ባቢ ማን ነው? አቶ ተስፋዬስ ማን ነው? ለምንድነው ነገሮችን የማታጣሪው ብላ ጠይቃታለች። እሷም ደግሞ እንግዲህ አባቷን እያሳከሙላት ስለሆነ ያሉት መልካም ሰዎች ናቸው ብላ ነው ያሰበችው። ናሆም በእርግጥ በጣም መልካም ልጅ ነው ማለት ነው። አባቱን እየተቃወመ ገንዘብ እንድታገኝ እያደረገ ያለው እሱ ነው። ምክንያቱም አባቱ ምንም ነገር ማድረግ ስለማይችል ማለት ነው ውዶቼ። እንግዲህ የናሆም የበፊት ፍቅረኛው እዛው መስሪያ ቤት ውስጥ ልትሰራ መታለች። ይሄን ሁሉ ያደረጉት እንግዲህ የናሆም አባት አቶ ተስፋዬ ናቸው። ይሄን ሁሉ ነገር የሚያደርጉት ምንድነው? ጽናትንና ናሆምን ለማለያየት ወይንም ደግሞ አብረው እንዳይሆኑ ለማድረግ ነው። በጣም ከባድ ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የጽናትን ድራማ ትንሽ እስኪ ፈትፈት እናደርግ ማለት ነው። ባለፈው ፓርት ላይ ያለቀው እንግዲህ እንዳያችሁት ናሆምና አቶ ተስፋዬ መጠጥ ቤት ውስጥ እየጠጡ ነበረች የጽናት ጓደኛ ያገኘቻቸው ማለት ነው። እሷም እንግዲህ በምጠይቀው ሰዓት እንግዲህ አሰሬ አብረኝ ፈታ በል ዘና በል ስላለኝ አብሬ መጥቼ ዘና ፈታ ለማለት ነው ብላ ለምንድን ነው የምትከታተይኝ ወይንስ ምንድን ነው የምትፈልጊ ብሎ ሲጠይቃት እኔ እኮ ነገሩ ስላጠራጠረኝ ለዛ ነው እየተከታተልኩት ያለሁት ብላዋለች ለናሆም ማለት ነው። ይሄ ነገር ግን ለሷ በጣም አደጋ ነው ብዬ ነው የማስበው ማለት ነው። ለጓደኛዋ በጣም አደጋ ነው። በጣም ግን ብልጥና አይምሯ በጣም እንትኖችን በማየት ብቻ የምትገምት ወይም ደግሞ የምታውቅ ልጅ ናት። በጣም ጎበዝ ልጅ ናት። ለጽናት ደግሞ በአሁኑ ሰዓት እንደዛ አይነት ጓደኛ ነው የሚያስፈልጋት። ምክንያቱም እሷ ሁሉም ሰው እያመነች ነው። ማን ነው የሚያጠቃት፣ ማን ነው የሚጎዳት አታውቅም ማለት ነው። አቶ ተስፋዬም እንግዲህ ለስራ እንደምታስፈልግ በጣም እንትን እንደሆነች አውቀው ሌላም ስራም እየሰጥተዋታል ማለት ነው። ግን የሆነ ያሰቡት ነገር አለ አቶ ተስፋዬ ማለት ነው። አንደኛ ነገር ከልጁ ጋር ለማለያየት ነው ያሰቡት ከናሆም ጋር ማለት ነው። ሁለተኛ ነገር ደግሞ ሌላ ነገር ያሰቡት ነገር አለ ብዬ ነው የማስበው። በቀጣይ በሚለቀቁ ክፍሎች በደንብ አድርገን እናያለን ምን እንዳሰቡ ማለት ነው። አባቷ ደግሞ ጤነኛ ስለሆነ ወይም ደግሞ ጤንነቱ ስለተመለሰ ደስ ብሎናል ማለት ነው ውዶቼ። የሚሞት መስሎኝ በጣም ነበር የደነገጥኩት ባለፈው ማለት ነው። ግን አሁን ላይ በጣም ደህና ነው። ሕክምናውንም እየተካሄደ ስለሆነ አባቷ በሁለት እግሩ ቆሞ ለልጁ ይቆምላታል ብዬ አስባለሁ። ምክንያቱም በቃ ለልጁ እሱ ቆሞ ከሄደ እሷም የራሷን ትላለች፣ እሱም ደግሞ ለራሱ አይንትን ማለት አያቅተውም። በተለይ ደግሞ አባቷ ብርታቷ ነው። ስለዚህ ለእሷ ለአንድ ልጁ መሆን አያቅተውም። ግን ደግሞ አሁን ጤንነቱ ነው ትንሽ እንትን ያለው እና እንግዲህ ጽኑ የምዚ ካለችበት ነገር ወጥታ አባትዮም ድኖ በእንትን የምናያቸው ይሆናል። የናሆም አዲሷ ፍቅረኛ ግን በጣም መጥፎ ሴት ትመስለኛለች ማለት ነው።